ሰላም እንዴት ናችሁ? ደህና ናችሁ? ደህና አደራችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። ሰብስክራይብ መደራረግ ምን የሚል ርዕስ አመጣው መሰላችሁ? ጭንቀት ምንድን ነው? ያኔ አንዳንድ ጊዜ ጭንቀታችን ምንድን ነው? የሰው ልጅ በምድር እየኖረ ጭንቀታችን ምንድን ነው? ጭንቀታችን ምንድን ነው ብዬ ሳስብ ልክ እንደራሴ ያልወለደ ለመውለድ፣ ያላገባ ለማግባት፣ ልጅ ከወለደ በኋላ ለማሳደግ፣ ሀገር ካልገባ ደግሞ በሰው ሀገር ገብቶ የሆነ ነገር መኖር ምናምን የሚባል ነገር እንደዚህ በምድር ላይ ስንኖር ስጋችን በጣም እንትን ይለናል እና ጭንቀታችን በጣም እየበዛ እየናረ ይሄዳል። አንድ ሰው አግብቶ ከወለደ ካለለው ልጅ እንዴት ትደግ ተሰድጄ ላሳድግ ይላል። ገና ያልወለደ ከሆነ ልውለድ ይላል። በቃ ማለት ብዙ ነገሮች በምድር ላይ ያስጨንቁናል። የጭንቀት መንስኤው ምንድን ነው ብላችሁ ካሰባችሁ እኔ የጭንቀት መንስኤው ምንድን ነው ብዬ ካሰብኩኝ እንደታውቃላችሁ እና በሃይማኖታችን የቀደሙ ቅዱሳንን ማሰብ ማለት ነው። እነሱን ካሰባችሁ አንድ ሰው እነሱን ካሰበ ምንም ሊሆን አይችልም። ወይም ሃይማኖቱን ገባ ብሎ የሚያውቅ ከሆነ አንድ ሰው ምንም ነገር ሊያስጨንቀውና ሊያሳስበው አይችልም። አሁን በጠዋት ስትነሱ ወፎች ከመኝታቸው ተነስተው ጩጭ እያሉ ወይም ንብረታቸውን የሚበሉትን ፍለጋ ሲሄዱ ታያቸዋላችሁ ማለት ነው ሲበሩ እና ጌታ ምን አለ መሰላችሁ? ወፎች አይዘሩም አልኩኝ እንጂ አይዞሩም አላልኩም ብሎ አስተማረ ይባል በቃሉ ማለት ነው ቅዱስ ቃሉ። ስለዚህ አንድ ሰው የሚያስበው ነገር እስከቻለ ድረስ ነው ማለት ነው። እና አሁን ልክ እኔ ልጅ ወልጄ ሂጄ ሀገር ቤት ገብቼ አልተሟላልኝም በቃ እና ግን ሳስበው ሂጄ ወልጄ ከዛ ደግሞ የሚያድጉብን ልጆቹ ከዛ በቃ ፍላጎታቸው ምናምን እያልን የኛን ስደት ወጣትነታችንን እየጨረስን ለልጆች እናስባለን። ለልጄ ይህን ጥሪት ባስቀምጥለን፣ ለልጄ እኮ እንደዚህ ባረግለን፣ ለልጄ እኮ እንደዚህ ባረግላት እንላለን። የሚገባው ነገር ግን እግዚአብሔር አምላክ ማለት ነው እሱ መቼም ቢሆን አይሳሳትም። ስለዚህ አንድ ነገር ምን አለ መሰላችሁ? እግዚአብሔር ሲሰጥ ሁሉንም አሟልቶ ይሰጣል። እግዚአብሔር ሲሰጥ ደግሞ አንዳንድ ነገሮችን ደግሞ አዘግይቶ ሊሰጥ ይችላል። እና በቅዱሳን የማምነው ምክንያቱም እነሱ አባታችን አብርሃምን ለምሳሌ መንፈስ ቅዱስ ቤተሰቦች የማዝ ቅዱስ ዮሐንስን፣ ቅዱስ ዘካርያስ፣ አቡነ ተክለ ሃይማኖት፣ የእመቤታችን ቅድስት ሐና እነዚህን ጠቅሰው አባቶቻችን ሲያስተምሩና አዘግይቶ የሰጣቸው ፍሬ እነሱ ባያሳድጓቸው እንኳን አዘግይቶ የሰጣቸው ፍሬ እነሱ ባያሳድጓቸው እንኳን አድገው እስከ ዛሬ ድረስ ስማቸው ቅዱሳን እየተባለ ይጠራል። አስባችሁታል? አሁን የመጥምቁ ቅዱስ ዮሐንስ ቤተሰቦች አባቱ ቅዱስ ዘካርያስ በእርጅና ቢወልድም እሱ ሄሮድስ በቤተ መቅደስ ገደለው። እናቱ ይዘው ደግሞ ወደ በረሃ ሸሸች። ከዛ ከበረሃ ከሸሸች በኋላ እሷንም ደግሞ በቅዱስ ዮሐንስ 5 ወይም 7 ወይም 6 ዓመት ሲሆን ይባላል አረፈች። ካረፈች በኋላ ደግሞ ምን እየበላ አደገ? እግዚአብሔር በፈቀደውና በወደደው ጣዝማ ማለት እየበላ በዱ እስከ 30 ዓመቱ አደገ ማለት ነው። ስለዚህ እግዚአብሔር ካሰጠን ልጆችን እንደምንም ነው ያደርጋሉ። እግዚአብሔር ካሰጠን በኪነ ጥበቡ እግዚአብሔር ያሳድጋቸዋል። እኛ አንዳንድ ጊዜ የኛን ህይወት ያልኖርነውን ህይወት ልጆቻችን እንዲኖሩ እንፈልጋለን እና እኛ ያልኖርነውን ህይወት ልጆቻችን እንዲኖሩ እንፈልጋለን። እኛ ያላጌጥንበትን ቤትና ንብረት ልጆቻችን እንዲያጌጡልን እንፈልጋለን። በነገራችን ላይ ለልጅ ሃይማኖትን አስተምሩ ይባላል። ለልጆች ደግሞ ትምህርትን በሃይማኖትም በመንፈሳዊም ባለማዊ ልጆች ካደጉ ሀገራቸውን ሊለቁ አይችሉም። በሀገራቸውን ስራ ይሰራሉ፣ የሆነ ነገር ያደርጋሉ። ካለበለዚያ ግን ለልጆች ንብረት እናስቀምጣለን እየተባለ ያን ንብረት በነገራችን ላይ እንኳን የቤተሰብ ንብረት የራስ ንብረት እያጠላ ነው ዛሬ። አሁን ቤተሰብ ሳይሞት ለምሳሌ ካረጁ ልጆች እስኪጠሩና ይጡርና ሲባሉ የኔን ግማሽ ስጡኝ፣ ጎጆ መውጫ ከዛ በንብረታችሁ እኛው በሰራነው ንብረት ልጆች ይጣላሉ ማለት ነው። ለልጆች የምታስቀምጡላቸው ገንዘብ ነገ እናንተ ሳትሞቱ
ልጆች ይጣሉበታል። እናንተ ማለት ነው። ለምሳሌ እኔ አሁን ለልጆቼ ብዬ እኔ አረብ ሀገር ንበት ብዬ ሰርቼ ለልጄ ገንዘብ ካስቀመጥኩላት እኔ ሳልሞት ልጄ በገንዘብ ትጣላለች ማለት ነው። ማን ጋር? እኔ ጋር፣ ከዛ ያሉ ልጆች ጋር። ስለዚህ አንዳንድ ጊዜ ብር በቃ ልጆችን ፍላጎት ይሞላን ብለን እናስባለን። አይደለም። አሁን ስታስቡት ልክ አረብ ሀገር መጥታችሁ ልጆቻችሁን የምታሳድጉ ሰዎች ልክ እንደሞታችሁ መቁጠር አለባችሁ። አንደኛ ልጆች በብር ሳይሆን ፍላጎታቸውን ማግኘት ያለባቸው የእናትና የአባትን ፍቅር አብረው ሆነው ነው። የሌለው ሰው ልጆችን በጣም እንትን ብሎ ሲያሳድግ አሪፍ ሆኖ ሲያሳድግ እዛው ሆኖ ነው። አንዳንድ ጊዜ አረብ ሀገር መጥታችሁ የልጆቻቸውን ፍላጎት ስታሟሉላቸው በዛ ውስጥ ግን የሚቀርባቸው ብዙ ነገሮች አሉ። እኔ ገና ወልጄ አላየሁትም፣ ግን እንደኔ ሀሳብ ልጆች ምንም ነገር ቢሆን እናት አባታቸው ጋር ቢያርጉ ብዬ ምን ያለው ስደት መጥታችሁ ፍላጎታቸውን ከምታሟሉላቸው እዛው ቁጭ ብላችሁ ያኔ ልክ እንደ ሀብታም ልጆች ቀበጥ አድርጋችሁ ሳይሆን ልክ በቃ ያለውን ስራ ዝቅ ብላችሁ እየሰራችሁ የተቆረሳችሁትን ቁራሽ እየቆረሳችሁ አብራችሁ ብታርጉ መልካም ነው። እግዚአብሔር አምላክም ለኔም እንደዛ እንዲያደርግልኝ እፈልጋለሁ። እና አሁን እኔ ግማሽ አመት ሆኖኛል። የሰው ልጅ ግማሽ አመት ወይም የሰው ልጅ እንደዚህ አመት የሰው ልጅ በዚህ ምድር 70 ወይም 80 ከዛ በላይ ሊካም ይላል እና መዝሙረ ዳዊት እኔ አሁን ግማሽ አመት ሆኖኛል ብዬ ካሰብኩኝ እንግዲህ ወዲያ ልጆችን አሳድጌ አስተምሬ ምን ብዬ በእውነት ሊሆን ነውን ካልኩኝ እግዚአብሔር መልካም ፍሬ ከሰጠኝ እንኳንና ቤተሰብ የሆነ ባል የሆነ ያሳድገዋል እኔ በምድር ካልኖርኩ ማለት ነው። ግን እኔ አሁን ለምሳሌ የምሰራውም የምለፋው ምን የምለው ለልጆቼ ሳይሆን ለራሴ ነው። ምክንያቱም ለልጆቼ የማስቀምጠው ነገር እንኳን ሀገር ሰላም ሳይሆን ነገር ሊፈርስ ይችላል፣ ነገር የሆነ ነገር ሊሆን ይችላል። ስለዚህ አንዳንድ ጊዜ እግዚአብሔር አምላክ መልካሙን ነገር ይስጠን እንጂ እንደ ቅዱስ ይስሐቅን ማን አሳደገው? አቡነ ገብረ መንፈስ ቅዱስን ማን አሳደገው? እመቤታችን ቅድስት ድንግል ማርያም ማን አሳደገው? እግዚአብሔር በክነ ጥበቡ። ስለዚህ የሰው ልጅ አርቆ ሳይሆን ማሰብ ያለበት የራሱ ፍላጎት ከተሟላ ለልጄ ይሄን ያክል ነገር ላድርግለት፣ ለልጄ ይሄን ነገር ባስቀምጥላትስ፣ ለልጄ ማለት ሳይሆን የራሱን ህይወት አጣፍጦ መኖር ነው። አንዳንድ ጊዜ ስደት በ40 በ30 በ50 በመቁረቢያችን አካባቢ ስደት እንመጣለን። ለምንድን ነው? ለአንዲት እንጀራ አተን ሳይሆን ለልጄ የሚል ነገር አለ። ለልጄ አይደለም። ለልጅ የሚያስቀምጡት ሰው ሃይማኖትን ብታስተምሩት መልካም ነው። አንዳንድ ጊዜ ሀገር ያልወጣ ሰው ይሻላል እንዴ ብላችሁ ታስባላችሁ? አብሶ የተሰደድን ሰዎችማ ከወለድንም መሰደድ፣ ሳንወልድም መሰደድ፣ ትንሽም ቆይተን መሰደድ፣ ብዙም ቆይተን መሰደድ፣ በቃ የመሰደድ ሱስ አለብን። ግን እኮ ፈጣሪ ሲፈቅድ ሁሉም ነገር በሀገራችን ያሟላልና ግን እኛ በቃ ልጆች እንዲህ ተንደላቀው ከተማሩ ልጆች በቃ እንደዚህ ካሉ ልጆች የፍላጎታቸው ከተሟላ ምናምን የምንለው ነገር አለና ሁለት ቅዱሳን ነበሩ፣ ሁለት ወንድማማቾች እንጃ ብቻ ስማቸው ጠፋኝና ቤተሰቦቻቸው ገንዘባቸውን አውርሰዋቸው ሞቱ። ከዛ ሲሞቱ ሁለቱም ተጣሉ። ከዛ ሲጣሉ በኋላ ሁለቱም እኔ እየተባሉ ፍርድ ቤት ሊቀርቡ ሄዱ እና አንዱ ወንድሙ ትልቁ የኔ ትልቅ ነው ብሎ የትልቁን ነገር ወሰደበት እና ትንሹ ደግሞ እንደዛ አለና ከዛ ፍርድ ቤት ሊካሰሱ ሲሄዱ ትንሹን በመካከል ላይ በመንገድ ላይ የሆነ ቅዱስ የገዳም አባት አገኘው። ስትሄድ ነው እንደዚህ ወንድሜ ልከስ እንደ አራና ሰው ከሚበልጠው ውስጥ ያለው ብሎ ገዳም ወሰደው። ከዛም በኋላ ወንድሜ ትችላለህ ሁሉ ነገር ብሎ ገዳም ገባ። የሚበልጠውን አገኘ ማለት ነው። ስለዚህ እናንተ ሙታችሁ እንኳን የሚጣሉበትን ገንዘብ ካሰባችሁ ለልጆቻችሁ እውቀትን አስተምሩ ነው። አረብ ሀገር ካላችሁም ከወለዳችሁ ልጆቻችሁ ጎበዝ እንዲሆኑ ለልጆቻችሁ ብቻ ፍላጎታችሁን አስቀምጥልን ማለት ይህን ነገር አደርግላችሁ ካለው ከማለት በፊት ትምህርት ተምረው ጎበዝ ተማሪ እንዲሆኑ ማድረግ ታከፈላችሁ አይቀር ለቁሳቁስ ሳይሆን መክፈል ያለባችሁ ለመንፈሳዊ ወደ ቄስ ትምህርት ቤት እንዲሄድ ወደ የሆነ ትምህርት ጎበዝ እንዲሆን ነው። እና የሆነ እኔ አዲስ አበባ እየሆንኩኝ የሆኑ ሰዎች ነበሩ እየሰራሁባቸው ልጁ ትምህርት አንደኛ ወጥቶ የሸለማን ከተባለ እንዴት እንደሚያጠና ልነግራችሁ አልችልም። እዛች ነገር መድረስ እና ለመድረስ እዛ ግን ዝም ብሎ ልጆችን የሆነ ነገር ገዛልሃለሁ ልጄ ቶሎ ተማር ምናምን በቃ እንደዚህ ካላችሁ ትምህርት ቤት አይሄድም። ከሄደ ለራሱ ዝም ብሎ ነው የሚመላለሰው። እና አንዳንድ ጊዜ ይስጠን እንጂ እግዚአብሔር አምላክ በኪነ ጥበቡ ይሆናል። እኛ አባቶቻችን ሲያሳድጉን ከአንድ ቤተሰብ 8 9 10 12 ምናምን ቤተሰብ ሆነን ነው
ኑሮ መልካም ነው የዛን ጊዜ ስለሆነ። በነገራችን ላይ ሁሉም ነገር በጊዜው በጣም ውድና ብርቅ የሆነ ነገር ነው። አሁን የዛን ጊዜ አሁን እኔ ዛሬ ስወልድ ልጆችን የዛሬ 2 ዓመት 3 ዓመት ነፍስ ስታውቅ እኔ በ25 ሳንቲም ደብተር ገዝቼ ተምሬያለሁ ብላል እንዴ ዛሬ 25 ሳንቲም ምን ያደርጋል ብትለኝ፣ የዛ ጊዜ ግን 25 ሳንቲም በስንት መከራ እንደምትገኝ ታውቃላችሁ። ስለዚህ ሁሉም ነገር በጊዜው ወርቅ ነው። አባት እናቶቻችንን 12 20 30 ማለት እንደዚህ ያለ ልጆች ቢያሳድጉ የዛን ጊዜ ያቺ ሰሞን የሚሏት ያቺ የሆነች ነገር የምትገኘው አፈርግጠው ነው። ስለዚህ አሁንም ቢሆን ለምሳሌ ብዙ ብር እንከፈላለን። የቀን ሰራተኛ ዛሬ ስንት ነው? የመንግስት ሰራተኛ ስንት ነው? አሁን ላይ የበፊቱን አሁን አረብ ሀገር የምንከፈለው ስንት ነው? የድሮ ስንት ነው? ሁሉም በጊዜው ውድ ስለሆነ ነው እንጂ ሁሉም በጊዜው አንድ ነው። ስለዚህ ሁሉም በጊዜው አንድ ነው። ምክንያቱም አንድ ሰው የድሮውንም 5 ሳንቲም 10 ሳንቲም ለፍተን ነው የምናገኘው። አሁንም ደግሞ 100 200 ብር ለፍተን ነው የምናገኘው እና ሁሉም ነገር በጊዜው ውድ ነው። ስለዚህ እንደዚህ ብናረግ ይሻላል። ከሀሳብ ከጭንቀት ብንላቀቅ ይሻላል። ለልጆቻችን ለምኖቻችን ከምናስብ ገና ለራሳችን አስበን እንደራሴ ብንኖር ይሻላል ብዬ አስባለሁ። ደግሞ እቀጥላለሁ።